ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን የምንመለከተው እንግዲህ ቼልሲን በዝውውሩ በድጋሚ በሳመር የዝውውር መስኮት ሌላኛውን ተጫዋች ትናንት ምሽት ማስፈረሙን ወይም ክለብ ከክለብ ጋር በሚያደርጉት ድርድር በመጨረሻም ስምምነት ላይ መድረሳቸውና በቀጣይ 24 ሰዓታት የተጫዋቹ ምርመራ የዝውውር ሂደት እንደሚጠናቀቅ የተረጋገጠበትን አዲስ ዝውውር ቼልሲ ይፋ አድርጓል። ይሄ ተጫዋች ማን ነው? ቼልሲ እንዴት ሊያስፈርመው ቻለ? ከትላልቅ ክለቦች በመንጠቅ እንግዲህ ያስፈረመውን እንግሊዛዊውን የክንፍ ተጫዋች ጂሚ ቦያጊተንን በዚህ ፕሮግራም እንመለከታለን። ቼልሲ በጂሚ ቦያጊተን ዝውውር ብቻ እንደማይቆምና በቀጣይ 48-72 ሰዓታት ውስጥ ሌላ አንድ ዝውውር ከእንግሊዝ ተፎካካሪ ክለብ ለመንጠቅ መቃረቡንም እየተነገረ ነው የሚገኘው። በአጠቃላይ ቼልሲን በእሁድ የዝውውር ገጾቻችን በዚህ ፕሮግራም እንግዲህ ስለ ቼልሲ ብቻ ትኩረት አድርገን እናነሳለን። በርከት ያሉ መረጃዎች አሉ በቼልሲ ዙሪያ። ይህንን ፕሮግራም በምናሰናዳበት ወቅት እንግዲህ ቼልሲ ከቤኔፊካ ጋር በክለብ ወርልድ ካፕ በሪስ ጄምስ ቅጣት ምት እየመሩ ሳለ እንግዲህ በአየር ንብረት ለውጥ በከፍተኛ መብረቅ ምክንያት ጨዋታው በጊዜያዊነት ተቋርጧል። እንግዲህ እኛ በቀጥታ ወደ ፕሮግራሙን የመጣ ነው። በማል እንግዲህ አዲስ ነገር ከተፈጠረ ወይም ጨዋታው ከ30 ደቂቃ በኋላ ዲሌይድ ሆኖ ይጀምራል የሚል ጽሁፎች እየወጡ ሳለ ነው ወደ ቀረጻ የገባ ነውና ድጋሚ ጨዋታው ከጀመረ እንግዲህ አፕዴት እናደርጋችኋለን። እስከዛ ድረስ ባለው እንግዲህ ቼልሲ ቤኔፊካን 1-0 እየመራ ጎን ለጎን ደግሞ የቦሩሲያ ዶርትመንዱን ከ21 ዓመት በታች የእንግሊዝ ብሔራዊ ቡድን የክንፍ ተጫዋች የቀድሞ የማንቸስተር ሲቲ እንዲሁም በልጅ እድሜው በቼልሲ ኮባም አካዳሚ ተገኝቶ የነበረውን ጂሚ ቦያጊተንን በይፋ ማስፈረሙን ተገልጿል ማለት ነው። ይሄ ተጫዋች ማን ነው? ቼልሲስ ይሄን ተጫዋች ለምን በእጅጉ በዚህ ደረጃ ረዘም ላለ ጊዜ ለተወሰኑ ከአንድ ወር ባልበለጠ ጊዜ ነገር ግን ከ3 ሳምንት በላይ ድርድር ተደርጎ ነው እንግዲህ በመጨረሻ ተጫዋቹን የግሉ ማድረጉ የተረጋገጠው። ክለብ ከክለብ ጋር በሚያደርጉት ድርድር እንግዲህ ከስምምነት ላይ ደርሰው ቼልሲ ለጂሚ ቦያጊተን 55 ሚሊዮን ፓውንድ እስከ 70 ሚሊዮን ዩሮ ገደማ እንደሚከፍል ሁለቱ ክለቦች ከስምምነት ላይ ደርሰው እንግዲህ ጥያቄው ተቀባይነት አግኝቶ በቀጣይ 24 ሰዓታት ይሄ ተጫዋች የሕክምና ምርመራውን እዛው በአሜሪካ የቼልሲ የሕክምና ቡድን አባላት እንዲሁም የተለያዩ የወረቀት ስራዎች እዛው ተደርገው እዛው ይጠናቀቃል። ነገር ግን ተጫዋቹ ወደ ቼልሲ በቀጥታ አይቀላቀልም። ከዚህ ውድድር የግድ ቦሩሲያ ዶርትመንድ ወይም ቼልሲ ውጪ መሆን አለባቸው ሬጂስተር ለማድረግ። አሁን ላይ ቼልሲ ፍቃድ አያገኝም። ምክንያቱም ተጫዋቹ አሁን ላይ እያገለገለ የሚገኘው ለቦሩሲያ ዶርትመንድ ነው። ሁለቱ ክለቦች ተስማምተው ሽያጩን ይፈጽማሉ። ይሄ ውድድር ሲጠናቀቅ እንግዲህ ተጫዋቹ በይፋ የቼልሲ ንብረት ይሆናል። አሁን ላይ ግን ሁለቱ ክለቦች ስምምነት ላይ መድረሳቸውን እንዲሁም ቼልሲ ተጫዋቹን ማስፈረሙን ይፋ አድርጓል። ጂሚ ቦያጊተን አዲሱ የቼልሲ በዚህ ሳመር እንግዲህ ሁለተኛ ፈራሚ መሆኑ ተረጋግጧል ማለት ነው። ከሊየም ዴላፕ ዝውውር በኋላ ቼልሲዎች ያሳኩት ሌላኛው እንግሊዛዊ ተጫዋች ሆኗል። ነገር ግን የጂሚ ቦያጊተንና የቼልሲ ግንኙነት የሚጀምረው አሁን አልነበረም። አሰልጣኙና ተጫዋቹ ትውውቃቸው የሚጀምረው አሁን ወይም ተጫዋቹ በቦሩሲያ ዶርትመንድ ባሳየው እድገት ብቻ አይደለም፣ ሰንበትበት ብሏል። የሁለቱ ግለሰቦች ትውውቅ ጂሚ ቦያጊተን በማንቸስተር ሲቲ አካዳሚ ሳለ ከኤንዞ ማሬስካ ጋር አብሮ በጋራ ሰርቷል። ከዛ ቀደም ብሎ እንግዲህ በአንድ ወቅት ተጫዋቹ
በቼልሲ አካዳሚ ለሙከራ መጥቶ እንግዲህ ለአንድ አመት ቆይታ አድርጎ ሪሊዝ ከተደረገ በኋላ ነው በድጋሚ ወደ ማንቸስተር ሲቲ አካዳሚ በመሄድ በ2020 ከማንቸስተር ሲቲ ወደ ቦሩሲያ ዶርትመንድ በ5.6 ሚሊዮን ዩሮ ተሽጦ እንግዲህ ከዛም በኋላ 106 ጨዋታዎችን ለቦሩሲያ ዶርትመንድ ማድረግ የቻለ እምቅ ችሎታ እንዳለው ታምኖበት ለወደፊት ትልቅ ደረጃ ሊደርስ እንደሚችል የቼልሲ ኃላፊዎች እንዲሁም ስፖርቲንግ ዳይሬክተሮች አምነውበት ይሄን ተጫዋች ረዘም ላለ ጊዜ ተደራድረው 2-3 ጥያቄ አቅርበው ውድቅ ሆኖባቸው ነው እንግዲህ በመጨረሻ ዶርትመንድ የሚፈልገውን ክፍያ በማሟላት ቼልሲዎች ይሄን እንግሊዛዊ ተጫዋች የራሳቸው ያደረጉትና በቀጣይ 24 ሰዓታት ሜዲካሉ እዛው አሜሪካ ይደረጋል ተብሎ ይጠበቃል። ነገር ግን አሁን ላይ በቼልሲ ስብስብ ውስጥ የሚገኙ በዝውውር ወደ ቼልሲ የመጡ ተጫዋቾችን ስንመለከት ከኤንዞ ማሬስካ ጋር አብሮ በጋራ በሲቲ ቤት የሰነበቱ ወይም ለእግር ኳስ እድገታቸው የኤንዞ ማሬስካ አሻራ የላቀውን ድርሻ የሚይዘው የተጫዋቾች እድገት አሁን ላይ በቼልሲ ቤት እየታየ ነው። ከዚህ ቀደም ከኤንዞ ማሬስካ ጋር አብሮ በጋራ መስራት የቻሉ የማንቸስተር ሲቲ አካዳሚ ውጤቶች የሆኑ ተጫዋቾች አሁን በቼልሲ ስብስብ ውስጥ ይገኛሉ። ለምሳሌ ከዚህ ቀደም ኤንዞ ማሬስካ በማንቸስተር ሲቲ ከሚያቃቸው አሰልጣኙ ከሚያቃቸው ተጫዋቾች ውስጥ አንዱ ቶሲን አድረባዮ ነው እና የተጫዋች ወደ ቼልሲ ሲዘዋወር የአሰልጣኙ ተጽዕኖና በተለይ የአሰልጣኙ ጥያቄ አብዛኛውን ድርሻ ይዝ ነበርና ቼልሲዎች በፍጥነት ነበር ከሌሎች ክለቦች ጋር በመፎካከር ይሄን ሴንተር ባክ ማስፈረም ይቻሉት። በተጨማሪም ኮል ፓልመር፣ ሮሚዮ ላቪያ በተመሳሳይ ከኤንዞ ማሬስካ ጋር በማንቸስተር ሲቲ አካዳሚ አብሮ በጋራ ሰርቷል። አሁን ደግሞ በዚህ የዝውውር መስኮት የፈረመው ሊያም ዴላፕም ከኤንዞ ማሬስካ ጋር አብሮ በጋራ በማንቸስተር ሲቲ አካዳሚ ሰርተዋልና እነዚህ ተጫዋቾች እድገታቸው ተጠብቆ ለዚህ ፕሮፌሽናል ትልቅ ስታንዳርድና ለዚህ ትልቅ ክለብ ብቁ ሲሆኑ ትልቁን ድልድይ ያመቻቹት ወይም የተጫዋቾችን አቅም በመመልከት ከታዳጊ ከአካዳሚ እድገት እስከ ትልቅ እስከ አዋቂዎች ውድድር ድረስ ያበቋቸው ኤንዞ ማሬስካ ናቸው። እንግዲህ በድጋሚ ከነዚህ 4 ተጫዋቾች ጋር ትስስራቸውን ቀጥለዋል። በመጨረሻም እንግዲህ ሌላኛው ተጫዋች ሆኖ ወደ ስታንፎርድ ብሪጅ ብቅ ያለው አሁን በቀድሞ ከነ ፓልመር ከነ ሮሚዮ ላቪያ ከነ ሊያም ዴላፕ ከነ ቶሲን አድረባዮ ጋር በተወሰነ የእድሜ ጋፕ ከኤንዞ ማሬስካ ጋር አብሮ በጋራ ከ17 ዓመት በታች መቆየት የቻለ የነበረው ጂሚ ቦያጊተን አሁን በድጋሚ ወደ ከማንቸስተር ሲቲ ወደ ቦሩሲያ ዶርትመንድ ከተዘዋወረ በኋላ 55 ሚሊዮን ፓውንድ ተከፍሎበት ወደ ቼልሲ ለመዘዋወር ሁለቱ ክለቦች ተስማምተው የወረቀት ስራዎችን አጠናቀው ተጫዋቹ ለሕክምና ምርመራ በቀጣይ 24 ሰዓታት ከቼልሲ የቡድን አባላት ጋር በቀጥታ የሚገናኙ። ስለዚህ ይሄ የዝውውር ሂደት የኤንዞ ማሬስካም ቀጥተኛ ተሳትፎና ተጽዕኖ አለበት ማለት ነው። አሰልጣኙ እነዚህን የቀድሞ ተጫዋቾችን ማስፈረማቸውን አላቆሙ። ከዚህ ቀደም እንደምታስታውሱት ጄደን ሳንቾን በተመሳሳይ በማንቸስተር ሲቲ ቤት ያቁት ነበር። ይህንንም ተጫዋች በውሰት ከማንቸስተር ዩናይትድ በማምጣት የአንድ አመት ቆይታ አድርጓልና ተጫዋቹ እንግዲህ በደሞዝ ምክንያት ከቼልሲዎች ጋር መስማማት አልቻሉ። የተጫዋቹ ኤጀንትም ተጫዋቹን ለማግባባት ጥረት ተደርጎ አልተቻለምና ተጫዋቹ ደሞዙን መቀነስ አልፈለገም። በቋሚ ውል ለመፈረም በድጋሚ ወደ ማንቸስተር ዩናይትድ ተመልሷል። 5 ሚሊዮን ፓውንድ ቼልሲዎች በመክፈል ወደ ማንቸስተር ዩናይትድ መልሰውታል ጄደን ሳንቾ። ነገር ግን ይሄ ተጫዋች ከዚህ ቀደም በተመሳሳይ በማንቸስተር ሲቲ አካዳሚ ከኤንዞ ማሬስካ ጋር አብሮ በጋራ መቆየት ችሏል በማንቸስተር ሲቲ እና አሁን በሳንቾ ቦታ የተገዛው ተጫዋች እንግዲህ ጂሚ ቦያጊተን የቀድሞ አሰልጣኙን በድጋሚ በቼልሲ ቤት ያገኛል ማለት ነውና ይሄ በጎ የሚባል ጥምረት ነው። የተጫዋቾችንም አቅም ለመጠቀም
እድገታቸውን በደንብ የሚያቅ ከስር መሰረት ኮትኩቶ ያሳደጋቸው አሰልጣኝ ነው እንግዲህ መልሶ አሁን በስብስብ ውስጥ ማካተት የቻለውና ይሄ ለቼልሲ ምናልባት ተጫዋቹ ላይ ላሳየው ፍላጎትና ጠንካራ የዝውውር ሂደት አንዱ መነሻ ነው። አሰልጣኙ ይሄ ተጫዋች እንዲመጣ የበኩላቸውንም ጭምር በድርድሩ ላይ በቀጥታ በመሳተፍ ተጫዋቹን በማሳመን በኩል ትልቅ ቅድመ ሁኔታ እንደሰሩና ተጫዋቹን አግባብተው ተጫዋቹ እንግዲህ በመጨረሻም የዶርትመንድ ኃላፊዎችን ክለቡን መልቀቅ እንደሚፈልግና ወደ ቼልሲ መዘዋወር እንደሚፈልግ ይፋ አድርጎ ነው ሁለቱ ክለቦች መካከል ጠንካራ ድርድር ሲደረግ ቆይቶ እንግዲህ እንደምታውቁት ያለፉትን ጊዜያት በዚህ ተጫዋች ዙሪያ የዝውውር ጥቆማ ስናደርግ ነበር ወደ እናንተ ስናደርሳችሁ ነበርና ቼልሲዎች መጀመሪያ 38 ሚሊዮን ፓውንድ አቀረቡ ተቀባይነት አላገኘም 43 ሲደመር 7 ሚሊዮን ፓውንድ አቀረቡ አዶንስ የሚባለው እንደ ብቃቱ ታይቶ የሚጨመረው ቦሩሲያ ዶርትመንድ ፍቃደኛ መሆን አልቻለም አሁን እንግዲህ በአጠቃላይ 55 ሚሊዮን ፓውንድ እንደሚከፈልበት ነው ምሽት ላይ ወጡ መረጃዎች የሚያሳዩትና ተጫዋቹ በስተመጨረሻም እንደ ፍላጎቱ ስታንፎርድ ብሪጅ በሰማያዊ ማሊያ የጄደን ሳንቾን እንዲሁም የሙካይሎ ሞድሪክን ቦታ በመተካት በቼልሲ ቤት በ2025 26 በዛ ፖዚሽን ላይ እንመለከተዋለን ማለት ነው ቼልሲ እንግዲህ በግራ መስመር የክንፍ ፖዚሽን ላይ ክፍተት እንዳለው ይታወቃል ሞድሪክ እንደምታውቁት በአበረታች ንጥረ ነገር ተጠቅማል በሚል ለ4 አመት ከየትኛውም ፕሮፌሽናል እግር ኳስ መታገዱ ይታወሳል እንዲሁም ደግሞ ጄደን ሳንቾ ቋሚ ዝውውር አልነበረም ስለዚህ በግራ የክንፍ በኩል ቼልሲ ያለፉትን ጊዜያት ተጫዋቾችን ሲያስስ ነበር የቆየው በተለይ ከነ መሐመድ ቅዱስ ጋር ከተለያዩ ተጫዋቾች ጋር እና አሊያንድሮ ጋርናቾንም ለማዘዋወር ጥያቄ አቅርቦ ነበር ነገር ግን አሰልጣኙ ትኩረታቸው የነበረውና ፍላጎታቸው ጂሚ ቦያጊተን ላይ ነው የዚህን ተጫዋች እምቃቅም ስለሚያውቁ ቼልሲዎች ለወደፊትም ተጫዋቹን በሽያጭ መልክ እንኳን ተገልግለውበት ወደ 26 27 አመቱ ሲደርስ ቼልሲ እንሽጥ ቢል ትርፋማ ሆኖ ቡድኑን አገልግሎ ቡድኑን ለስኬት አብቅቶ መሸጥ ቢፈለግ እንኳን ጥሩ ገንዘብ ሊያወጣላቸው እንደሚችል ታሳቢ አድርገው ነው እንግዲህ ይሄን ተጫዋች ከቦሩሲያ ዶርትመንድ ያስፈረሙት እንደምታውቁት የቼልሲ የዝውውር ፖሊሲና የኮንትራት ሂደት በፕሪሚየር ሊጉ ያልተለመደ ነውና ጂሚ ቦያጊተንም በቼልሲ ቤት እስከ 2032 የሚያቆየውን የ7 አመት ኮንትራት እንደሚፈርም ነው ኮዱ እየተነገረ የሚገኘውና ይሄን ምርጥ የክንፍ ተጫዋች ለወደፊት ትልቅ ደረጃ ሊደርስ እንደሚችል በበርካታ ጨዋታዎች አቅሙን ተመልክተናል በተለይ በዩኤፋ ቻምፒየንስ ሊግ በግሌ ከማስተዋወሰው አጋጣሚዎች መካከል ይሄን ተጫዋች ለመመልከት ካገኘሁት እድል አንዱ በተጠናቀቀው የውድድር አመት በቻምፒየንስ ሊግ ጨዋታ ከዲናሞ ዛግሬብ ጋር ቦሩሲያ ዶርትመንድ ከሜዳ ውጪ ባደረገው ጨዋታ ይሄ ተጫዋች ያስቆጠራቸው ግቦች 2 ግብ አስቆጥሯል በዛ ጨዋታ የመጀመሪያዋን ግብ ቴክኒካሊ በታይሚንግ የተጋጣሚን ተከላካይ በድሪብል ጥሎ ያስቆጠረበት መንገድ ከእድሜው በላይ እንደሆነ ያለውን አቅም በግልጽ የሚያሳይ ነውና ከዚህ ቀደም በሊቨርፑል በእጅጉ ይፈለግ ነበር የሊቨርፑል ኃላፊዎች የተጫዋቹን እድገት አንዳንድ ሁኔታዎችን በቅርብ ርቀት ሲከታተሉ ነበር ነገር ግን ቼልሲ ባልተጠበቀ መልኩ ዝውውሩ ላይ ባሳየው ንቃትና ቀጥተኛ ፍላጎት ይሄን ተጫዋች እንግዲህ ከሌሎች ክለቦች በተሻለ እድል በተለይ በጥር የዝውውር መስኮት ባየር ሙኒክ አሁንም ተጫዋቹን ለማስፈረም ተደጋጋሚ ጥያቄ እንደውም አንዳንድ ዘገባዎች ላይ ስመለከት ከስካይ ጀርመኒ የወጡት ዘገባዎች እንደሚያሳዩት ከሆነ ከቼልሲ የተሻለ ክፍያ ባየር ሙኒኮች አቅርበው ነው እንግዲህ ተጫዋቹ ውድቅ ያደረገው በደሞዝ ክፍያ በኩል ነገር ግን በቼልሲ የተጫዋቹን ኮንትራት አጓጊ ካደረጉ ምክንያቶች መካከል ከ2 አመት በኋላ በቡድን ውስጥ በሚመጣ ውጤት ወይም ስኬት የተጫዋቹ ቦነስ በየውድድር አመቱ ማጠቃለያ በ12.6% እንደሚያድግ ቃል ተገብቶለት ነው እንግዲህ ኮንትራቱን የፈረመው ይሄ ማለት በዘንድሮ የውድድር አመት ለምሳሌ ቼልሲ
የፕሪሚየር ሊግ ዋንጫ ቢያሳካ ወይ የሻምፒዮንስ ሊጉን ሁለቱንም ዋንጫ ቢያሳካ ተጫዋቹ 880,000 ፓውንድ ቦነስ ያገኛል። ስለዚህ ከሁለት ዓመት በኋላ ተጫዋቹን ለምሳሌ ቼልሲ ኮንትራቱን ማሻሻል ቢፈልግ ቦነሱ በ12 ነጥብ ከምናምን % ከፍ ብሎ ነው አዲስ ኮንትራት የሚፈርመው ማለት ነው። ስለዚህ የዚህ ተጫዋች የዝውውር ሂደት እንግዲህ ቼልሲ በዚህ ሳመር ውሰት ላይ ካለው እነ ስቲቫኦ እነ ሳር በዚህ የዝውውር መስኮት የፈረሙ እነ ሊያም ዴላፕን ተከትሎ እንግዲህ እነ ኒኮ ፓዝን ተከትሎ በቀጥታ ወደ ስታንፎርድ ብሪጅ የሚመጣ ተጫዋች ሆኗል። ቼልሲ እንግዲህ እንደምታውቁት በክለብ ወርልድ ካፕ ነው የሚገኘው። ቦሩሲያ ዶርትመንድን በተመሳሳይ ነገር ግን ሁለቱ ክለቦች በስተመጨረሻ ከስምምነት ላይ ደርሰው ጂሚ ቦያጊተን የሰማያዊዎቹ ንብረት ይሆናል ማለት ነው በቀጣይ 24 ሰዓታት። አሁን ሁለቱ ክለቦች በመጨረሻም ከስምምነት ላይ ደርሰው እንግዲህ ዶክመንቶችን አጠናቀው ምናልባት ሰኞ ነው ተጫዋቹ ሬጂስተር የሚደረገው። ነገር ግን በዚህ ውድድር ላይ ያሉ ሁለቱ ክለቦች ለየትኛው ማለት ከዶርትመንድ ለቆ ወደ ቼልሲ አይመጣም። ከዚህ ውድድር ዶርትመንድ መሰናበት አለበት ተጫዋቹ ተዘዋውሮ ወደ ቼልሲ እንዲመጣ። ነገር ግን ወደ ቼልሲ ቢዘዋወር እንኳን ይሄ ውድድር ሳይጠናቀቅ ሬጂስተር አይደረግም፣ ለተወሰኑ ጊዜያት ይቆያል ማለት ነው። እና ጂሚ ቦያጊተን በስተመጨረሻ ስታንፎርድ ብሪጅ ደርሷል ማለት ነው። ይሄ ለቼልሲዎች ልዩ ሌላ ሁለተኛ አዲስ እንግሊዛዊ ተጫዋች ወደ ስብስባቸው ማካተት ችለዋል ማለት ነው። ቼልሲ እንግዲህ በጂሚ ቦያጊተን ዝውውር ብቻ እንዳልቆመ ትናንት በስፋት ሲገለጽ ነበር። በተለይ አርብ ዕለት በነበሩ አንዳንድ በስራ ቀናት የቼልሲን አክቲቪቲ የተመለከቱ ውስጥ አዋቂዎች እንግዲህ ለትላልቅ ሚዲያ ያሻገሩት ትልቅ መረጃ አለ። ቼልሲ ከሰሞኑን ድምጹን አጥፍቶ እንግዲህ ከጂሚ ቦያጊተን ጋር ያለውን ድርድር ያፈጠነ እንደነበር ይታወቃል። ከቀናት በፊት የሰራናቸው ፕሮግራሞች አሉ። ቼልሲ እነማንን ለማስፈረም እንዳቀደ በተለይ በተጫዋች ሽያጭ በኩል በቀጣይ ጁላይ ወር ቡድኑ የመጨረሻ የፒኤስአር ህግ 28 ቀናት የፎይታ ጊዜ ወይም የ12 ወራት የሥራ ዘመንን ካስተላለፈ በኋላ በቀሪ አንድ ወር የመጨረሻ ጁላይ 28ን ቀን በተወሰኑ ተጫዋቾች ሽያጭ ላይ እንደሚወጠር ትናንት በነበረን ፕሮግራም ስናነሳ ነበር። ከዛ ቀደም ብሎ እንግዲህ ዝውውሮችን ለማጠናቀቅ እስከ አርብ ምሽት ድረስ አክቲቭ ሆኖ የጂሚ ቦያጊተንን ድርድር ማጠናቀቁ ተሰማ። ከዛም በኋላ እንግዲህ የቼልሲ ኃላፊዎች ያለፉትን ቀናት አንድ የእንግሊዝ ጠንካራ ክለብ ሊያስፈርመው ድርድር በይፋ ከፍቶ ከተጫዋቹ ተወካዮች ጋር ከተጫዋቹ ባለቤት ከሆኑ ክለብ ጋር በቀጥታ እየተደራደሩ በነበሩበት ወቅት ነው እንግዲህ ቼልሲ ዝውውሩን በመጥለፍ ያን ድርድር ክለብና ክለብ የሚያደርጉትን ድርድር ተቋርጦ ጥያቄዎች ወይ ውድቅ ሆነው ተጫዋቹም እንግዲህ የቼልሲ ጥያቄ እስከሚመጣ ድረስ የፈላጊ ክለብ ጥያቄን በቀጥታ ውድቅ አድርጎ ቼልሲን እየተጠባበቀ ነው የሚገኘው። የብራይተኑ ብራዚላዊው ተጫዋች ጆአው ፔድሮ እንግዲህ ጂሚ ቦያጊተንን ተከትሎ የቼልሲ ሶስተኛ ፈራሚ ሊሆን እንደሚችል አብዛኛው የእንግሊዝ ሚዲያ እየጻፈ ነው የሚገኘው። በተለይ ምሽት ላይ ለቼልሲ ቅርብ ከሆኑ ዘጋቢዎች መካከል አንዱ ቤን ጃኮብስ ነው። ይሄ መቀመጫው እንግሊዝ የሆነ የጊቭሚ ስፖርት ትልቅ የሚዲያ አንዱ ሪፖርተር ነውና በለንደን ነው መቀመጫው። ይሄ ዘጋቢ እንግዲህ ለቼልሲ ቅርብ እንደሆነ ይታወቃል። በተለይ ደግሞ በዝውውር ላይ ያለው አመኔታ የላቀ ነው። ጠንካራና የታመኑ ዘገባዎችን በማውጣት ይታወቃል። እንዲሁም ቀን ላይ በነበረ ሪፖርት ደግሞ ስንመለከት ዴቪድ ኦርኒስተን ኤክስክሉሲቭ ኒውስ ቀደም ብሎ ይፋ ያደረገው ይሄ የአትሌቲክስ ዘጋቢ ነው። ጆአው ፔድሮ ከኒውካስል ዩናይትድ የቀረበለትን ይፋዊ ጥያቄ ውድቅ አደረገ። ከተወሰኑ ሰዓታት በኋላ ብራይተን ይህን ጥያቄ በድጋሚ ውድቅ አደረገ፣ በቀጥታ ኦፊሻል ኦፈር የቀረበለትን። ስለዚህ ሁለቱም ወገኖች ጥያቄዎችን ውድቅ አደረጉ ብሎ ሪፖርት አደረገ። ብዙም ሳይቆይ ነው እንግዲህ እንደ ክሪስቲያን ኖርጋርድ ወደ አርሴናል ከስምምነት ላይ በፍጥነት መድረሳቸውን በሰዓታት ልዩነት ነው ይሄ ሪፖርተር የገለጸው። ልክ እንደዛው
ከተወሰኑ ሰዓታት በኋላ ቼልሲ እዚህ ዝውውር ላይ ጠንክሮ ከበስተጀርባ ግራውንድ ወርክ እየሰራ እንደሆነ አያይዞ ወዲያው ነው መጻፍ የቻለውና ኒውካስል ያለፉትን ቀናት በተለያዩ ፕሮግራሞች መሃል ስናነሳላችሁ እንደነበረው በዚህ የዝውውር መስኮት በቀጣይ 28 ቀናት በተለይ ከጁላይ 1 ጀምሮ ባለው 28 ቀን ውስጥ የፒኤስአር በዚህም የዝውውር መስኮት ኒውካስል ከፍተኛ በጀት እንዳያወጣ ገደብ ተበጅቶለታልና ክለቡ አሁን ላይ አክቲቭ የሆነ ክፍያ ያለው 128 ሚሊዮን ፓውንድ ነው። ከዚህ ውስጥ ደግሞ ለሶስት ተጫዋቾች ይሄን ገንዘብ ለማውጣት ባደረገው ጥረት ይሄ ህግ ሙሉን አሟጦ 128 ሚሊዮን ፓውንዱን ማውጣት እንደማይችል በድጋሚ አዲስ ገደብ አወጣና ኒውካስል ውጥረት ውስጥ ገብቶ በመጨረሻ ያቀርባል ተብሎ ሲጠበቅ የነበረውን 58 ሚሊዮን ፓውንድ በመቀነስ 45 ሚሊዮን ፓውንድ ሲደመር 5 ሚሊዮን ፓውንድ እንደ ብቃቱ ታይቶ የሚጨመር ጥያቄ ያቀረበ ለብራይተን ጥያቄውን ውድቅ አደረገ። በግል እንግዲህ ጆአው ፔድሮን ለማግባባት ኒውካስሎች በተመሳሳይ ጥያቄ አደረጉ። ተጫዋቹም ወኪሉም ጥያቄውን ውድቅ አደረጉ። ከዚህ ጀርባ እንግዲህ እንዳለ እየተነገረ የሚገኘው በተለይ ዘ ጋርዲያን ይዞ በወጣው ዘገባ መሰረት የቼልሲ ጥረት ብራይተኖችን ስላስደሰታቸው ጥያቄ ለማቅረብ በብራይተን ፍላጎት ደረጃ ጥያቄውን ለማቅረብ ወይም የብራይተንን ክራይቴሪያ ለማሟላት ዝግጁ የሆነው ክለብ ቼልሲ በመሆኑ ብራይተኖች የኒውካስልን ጥያቄ ውድቅ አደረጉ ነው የሚለው። ለዚህ ደግሞ እንደ ትልቅ ምክንያት የተነሳው ከበስተጀርባ ያለው የቼልሲ የመደራደር አቅም በዚህ የድርድር ሁኔታ ውስጥ ደግሞ የቼልሲ የዝውውር ሂደት አንዱ ተወካይ የሆነው ትልቅ የቼልሲ የዝውውር ሂደት ማፍጠኛ ወይም ጠንካራ ተደራዳሪ ከነ ስቲዋርት ጋር በመሆን ከነ ላውረንስ ጋር በመሆን የሚሰራ አንድ ተወካይ ቀጥሯል። በተጠናቀቀው የውድድር ዓመት ሳም ጄዌል ይባላል። ይሄ የዝውውር ሂደት አንዱ አስፈጻሚ ነው በቼልሲ ቤት። በ2023 2024 ወደ ቼልሲ የተዘዋወረ ነው። ሳም ጄዌል እንደምታውቁት ከዚህ ቀደም በብራይተን ቤት የዝውውር ሂደት አንዱ ዝውውሮችን የሚመራ በመልመላ በኩል በተለይ ደግሞ ክለቦች ዝውውርን ሲያጠናቅቁ ከስፖርቲንግ ዳይሬክተር ጋር በመሆን በዝውውር ሂደት ላይ ፈጣን ምላሽ ወይም ክለቡ በተቀላጠፈ ሁኔታ ዝውውሮችን እንዲያጠናቅቅ ሂደቱን የሚመሩ ባለሙያዎች ናቸው። እና ይሄ ባለሙያ እንግዲህ በቼልሲ ተመልምሎ ለብራይተን 4 ሚሊዮን ፓውንድ ተከፍሎ ወደ ቼልሲ የመጣ ነው። ከዛን ጊዜ በኋላ ቼልሲ እንግዲህ ዝውውሮችን በተቀላጠፈ ሁኔታ ሲያጠናቅቅ እናስተውላለን። ትላልቅ ዝውውሮችን ከትላልቅ ክለቦች ሲነጥቅ ለምሳሌ የሞሲ ካሴዶን ዝውውር ከሊቨርፑል ቼልሲ በነጠቀበት ወቅት ወይም ተጫዋቹ በቀጥታ ሐሳቡን ሳይቀይር ወደ ስታንፎርድ ብሪጅ እንዲመጣ ካደረጉ ግለሰቦች መካከል አንዱ ይሄ ነው። በተመሳሳይ የሮሚዮ ላቪያን ዝውውር እና በዛም ወቅት ነው ለቼልሲ የተቀላጠፈ የዝውውር ሂደት ሌላኛው ሁነኛ ሰው ይሆናል ብለው አምነውበት ነው እንግዲህ ይሄን ግለሰብ ቼልሲዎች ያመጡት ከብራይተን። ከዛን ጊዜ አንስቶ እንግዲህ ይሄ የዝውውር ሂደት አንዱ አካል የሆነው ስራ አስኪያጅ በተቀላጠፈ ሁኔታ ዝውውሮችን ለቼልሲ ሲያደርግ በነኖኒ ማድዌክ ዝውውር የተለያዩ ትላልቅ ዝውውር እና ኒኮላስ ጃክሰንን በመልመላውም በዝውውር ሂደቱም ላይ የድርድር አቅሙን እየተጠቀመ ተጫዋቾችን በማሳመን ቀደም ብሎ ወደ ቼልሲ እንዲመጡ በማድረግ ለተሻለ ፕሮጀክት ኮንትራታቸውን በማሳመን ከስፖርቲንግ ዳይሬክተሮች ጋር በመሆን ይሄን ሂደት የሚመራ ነውና ሳም ጄዌል ደግሞ በብራይተን ቤት ሳለ ከዋትፎርድ 30 ሚሊዮን ፓውንድ በመክፈል ጆአው ፔድሮን ያስፈረመ አንዱ ስራ አስኪያጅ ነው። እና ይሄ ስራ አስኪያጅ አሁን ቼልሲ ነው የሚገኘውና በቀጥታ ጥያቄውን እንዲያዘገዩት የተጫዋቹን ተወካዮች በቀጥታ በማደራደርና የተሻለ ኮንትራት፣ የተሻለ ቦነስ፣ የተሻለ የደሞዝ ክፍያ ቼልሲ ከበስተጀርባ እንዳቀረበ ነው ዴቪድ ኦርኒስተን እየዘገበ የሚገኘውና ይሄን ተጫዋች እንግዲህ አግባብተው ቼልሲዎች ዝውውሩን ለመጥለፍ በተደረገው ሂደት ላይ ብራይተንም ደስተኛ ነው ቼልሲን ኦፈር ተመልክቶ።
ስንት እንዳቀረበ እስካሁን ድረስ የተረጋገጠ መረጃ የለም። ነገር ግን ከኒውካስል እንደሚሻል ብራይተኖች አምነዋል። ምክንያቱም ኒውካስል የፋይናንስ ስርዓቱ እንደማይፈቅድና ከ50 ሚሊዮን ፓውንድ በላይ ለጆዋው ፔድሮ እንደማያቀርብ ይታወቃል። ምክንያቱም ጀምስ ትራፎርድ፣ አንቶኒ ላንጋን ለማስፈረም ነው ኒውካስል የሚፈልገው። አሁን ያለው በጀት ደግሞ የተፈቀደለት ሂሳብ ብቁ እንዳልሆነ ሪፖርቶች ያሳያሉ። ስለዚህ ኒውካስል ሌላ ተጫዋች ሸጦ ከስብስብ ውስጥ ወደዚህ ዝውውር ለመመለስ ቢያቅድ እንኳን የቼልሲ ታይሚንግ እና ዲሲዥን በጣም የሚደነቅ ነው። ወዲያው ዝውውሩን ሃይጃክ በማድረግ እንግዲህ ሁለቱ ክለቦች አድቫንስድ ስቴጅ ላይ እንደደረሱ ምሽት ላይ በተለያዩ በኔዴሊ ሜል፣ ዘ ጋርዲያን፣ ታይምስም ሁሉም የእንግሊዝ ሚዲያ የጆዋው ፔድሮ ዝውውር ከኒውካስል እንደተጠለፈና ቼልሲዎች ለማዘዋወር ቀጣይ የስራ ቀናትን ከስምምነት ላይ ለመድረስ ጠንክረው እየሰሩ እንደሆነና የዚህ ዝውውር ደግሞ መሪ ሳም ጀርዌል እንደሆነ በስፋት እየተገለጸ ነው የሚገኘውና ጂሚ ቦያጊተንን ተከትሎ ወደ ቼልሲ ሊመጣ የሚችለው ሌላኛው ተጫዋች ጆዋው ፔድሮ ነው። ይሄ ባለፉት ቀናት በጭምጭምታ ደረጃ ይወጡ ነበር በእንግሊዝ ሚዲያ። በተለይ ማድሩክ የሚባለው የዴሊ ሚረር ዘጋቢ እንደሚለው ከሆነ ቀደም ብሎ ከሳምንት በፊት ጆዋው ፔድሮ ለቼልሲ አረንጓዴ ማብራት አብርቷል። ቼልሲዎች ከብራይተን ጋር የጠበቀ ግንኙነት አላቸው በዚህ ስራ አስኪያጅ ምክንያትም እንዲሁም በማርክ ኩኩሬያ ከዛም በኋላ በነሞሲ ካሴዶ ዝውውርም ቼልሲና ብራይተን የተቃና ግንኙነት አላቸው። ስለዚህ እነ ሮበርት ሳንቼዝንም ለማዘዋወር ቼልሲ በቀናት ልዩነት ነው ዝውውሩን ያጠናቀቀው። አሁን ጆዋው ፔድሮን የማስፈረም እድል ከየትኛውም ጊዜ በላይ ለቼልሲ ሰፊ ሆኗል። ነገር ግን በዚህ ዝውውር ላይ ደግሞ ያለፉትን ቀናት የዝውውር ሂደቱን የተጫዋቹን የመልቀቂያ ዋጋ ከብራይተን ኃላፊዎች ጋር ኮንታክት በማድረግ ከኒውካስል ቀጥሎ ሊቨርፑልም እዚህ ዝውውር ላይ እንዳለ አያይዞ ጽፏል። ነገር ግን ቼልሲ ዝውውሩ ላይ በጣም አክቲቭ ሆኖ በፍጥነት ለማጠናቀቅ ቢዲንግ ዋር ውስጥ ላለመግባት፣ ምክንያቱም ኒውካስል የሚሻሻል ክፍያ ሊያቀርብ እንደማይችል ይታወቃል በፋይናንስ ስርዓቱ ምክንያት። ስለዚህ ተጨማሪ ሌላ ጠንካራ ክለብ መጥቶ ዝውውሩን ወይም ይሄ የብራይተን የመደራደር አቅም ሻሽ ክለብ ስለሆኑ ተጫዋቾች ሲፈለግባቸው ከፍተኛ የዝውውር ዋጋ ነው የሚተምኑትና ተደራድረው ጨረታውን በተሻለ ሁኔታ ባቀረበ ክለብ ተስማምተው ነው የሚሸጡት። እንዲህ አይነት ሂደት ውስጥ ላለመግባት እንግዲህ የቼልሲ ኃላፊዎች ጉዳዩን ለመግደል በቀጣይ ቀናት ውስጥ የተቀላጠፈ ስራ እንደሚሰሩ ይጠበቃል። አሁን ላይ ራሱ ባለው ወቅታዊ መረጃም ቼልሲ ጆዋው ፔድሮ እንደሚያስፈርም በስፋት እየተገለጸ ነው የሚገኘው። ነገር ግን ለምንድን ነው ቼልሲ ጆዋው ፔድሮ ላይ በዚህ ደረጃ ያተኮረው? ተጫዋቹ እንደምታውቁት 70 ጨዋታ አድርጎ ወደ 35 ግቦችን ለብራይተን አስቆጥሯል። በተለይ በተጠናቀቀው የውድድር ዓመት በፋቢያን ሁዝለር ውስጥ አስደናቂ የውድድር ዓመት ማሳለፍ ችሏል። እንዲሁም ሮቤርቶ ዲዘርቢ ያሉ በእጅጉ ብራይተን ሲያገለግል ነበር። በቅርብ ጊዜያትም ለብራዚል ናሽናል ቲም ተጠርቶ ወደ 20 ጨዋታ የሚሆን አድርጓል ዋና ብሔራዊ ቡድኑና ጆዋው ፔድሮ በብሔራዊ ቡድንም እድል እያገኘ ነው የሚገኘው። በክለብም ደግሞ በብራይተን ቤት አስተማማኝ የፊት መስመር ተጫዋች በተለይ ከዳንኤል ቤክ ጋር የፈጠሩት ጥምረት። ነገር ግን ጆዋው ፔድሮ በብራይተን ቤት እንደማይቆይ ከተረጋገጡ ምክንያቶች መካከል የመጨረሻ ጨዋታ ፋቢያን ሁዝለር በዲሲፕሊን ምክንያት ከምርጥ 11 ብቻ ሳይሆን ከስብስቡ ውጪ አድርገውታል። ያ የሆነው ምርጥ 11 ይፋ ከሆነ በኋላ ከአንድ ሰዓት በኋላ ነው። እንደምታውቁት የፕሪሚየር ሊግ ምርጥ 11 ከአንድ ሰዓት 15 ደቂቃ ቀደም ብሎ ኦፊሻሊ ይፋ ይሆናል የክለቦቹ። ከዛም በኋላ ባልተጠበቀ ባልተገመተ መልኩ ከ20 ነው ከ30 ደቂቃ በኋላ ጆዋው ፔድሮ ጉዳት እንዳላስመዘገበ ተረጋግጦ ምክንያቱ ሳይነገር ከቶትናም ጋር በነበረው የመጨረሻ ጨዋታ ከስብስቡ ውጪ ተደረገ። ከትንሽ ጊዜ በኋላ እንግዲህ ፋቢያን ሁዝለር ሲጠየቁ በዲሲፕሊን ምክንያት እንደነበር መልበሻ ክፍል ውስጥ በተፈጠረ አለመግባባት ከምርጥ 11 ውጪ አድርገውታልና በጭራሽ ከፋቢያን ሁዝለር ጋር እንደማይቀጥል
አሰልጣኙ ለብራይተን ኃላፊዎች አሳውቋል። ከዛም በኋላ ነው ብራይተን ከፈላጊ ክለቦች ኦፊሻል ጥያቄ ለመቀበል በሩን ክፍት ያደረገውና ድርድሮች የተጀመሩት። አሁን ላይ እንግዲህ ቼልሲ በቀጥታ ይህን ተጫዋች ማምጣት የፈለገበት ዋነኛ ምክንያት በቀጣይ ሳምንት ቡድኑን ለቀው ከሚሄዱ ተጫዋቾች መካከል አንዱ ክሪስቶፈር እንኩንኩ ነው። እንኩንኩ ወደ ቼልሲ ቤት ሲመጣ ስለ ቨርሲታሊቲ አቅሙ ታሳቢ ተደርጎ ነው ሁለገብ ተጫዋች መሆኑ። በፊት መስመር በኩል በሚገኙ አራቱም ፖዚሽኖች ላይ መጫወት ይችላል። በቀኝም በግራም ክንፍ ከአጥቂ ጀርባም እንደ አጥቂ ሆኖ መጫወት ይችላል። ቼልሲ ግን አሁን ላይ ከያዘው የጨዋታ ሲስተም ጋር መቀናጀት ወይም መዋሃድ አልቻለም። ስለዚህ ለተጫዋቹ ህይወት ሲባል በቼልሲ ቤትም የስኳድ ክፍተት ለመፍጠር ተጫዋቹ እንግዲህ በቀጣይ በድጋሚ ወደ ቡንደስሊጋ ይመለሳል ተብሎ ይጠበቃል። ምክንያቱም ቼልሲ ጂሚ ቦያጊተን አስፈርሞ አሊያንድሮ ጋርናቾን እንደገና በእንኩንኩ ለመቀየር ያን ድርድር ይጀምራል ተብሎ አይጠበቅም። ስለዚህ ክሪስቶፈር እንኩንኩን በ40 ሚሊዮን ፓውንድ ለባየር ሙኒክ ለመሸጥ ይፋዊ ጥያቄ የተጠባበቀ ነው የሚገኘው። ቼልሲዎች ሙኒክ እንደሚፈልጉት ይታወቃል። ስለዚህ እንኩንኩ ወደ ባየር ሙኒክ የመዘዋወር እድሉ ሰፊ ነው። በቀጥታ በተጫዋቹ ምትክ እንግዲህ በተመሳሳይ ማገልገል የሚችል ሁለገብ ተጫዋች ሆኖ ክንፍም አጥቂም ከአጥቂ ጀርባም እንደ 9.5 መጫወት የሚችለውን ብራዚላዊን ጆአው ፔድሮን ለማዘዋወር እንግዲህ ቼልሲዎች ከበስተጀርባ ትልቅ ስራ እየሰሩ ነው። ይሄ ዝውውር የመሳካቱ እድል አሁን ላይ በጣም ከፍተኛ ነው። ቼልሲ ይሄን ብራዚላዊ ተጫዋች እንደሚያስፈርም ነው አሁን ያሉ እውነታዎች የሚገልጹት። ቴሌግራፍ እንደሚለው ከሆነ ደግሞ በቃላት ደረጃ ተጫዋቹና ቼልሲ ስምምነት ላይ ደርሰዋል። ባለፉት የሥራ ቀናት በቃላት ደረጃ ቨርባል አግሪመንት ፈጽመዋል። ምንም አይነት የወረቀት ስምምነት ባይኖርም ግን በቃላት ደረጃ ተስማምቷል። ግን ትልቁ ድርድር የሚጠበቀው ከቼልሲ ክለብ ከክለብ ጋር በሚያደርገው ድርድር ነው። ብራይተን 50 ሚሊዮን ፓውንድ የኒውካስልን ውድቅ ካደረገ በጣም የተሻሻለ ክፍያ ፈልጎ ነው። ለዚህ ደግሞ ቼልሲ ይዞ የሚመጣውን ፕሮፖዛል ብራይተኖች ለመቀበል ዝግጁ ሆነዋል ወይም በቼልሲ ጥያቄ ደስተኛ ሆነዋል ነው የሚለው ዘገባው። ስንት እንዳቀረበ ግን እስካሁን የተረጋገጠ ነገር የለም። ነገር ግን ቼልሲዎች የጆአው ፔድሮን ዝውውር ሃይጃክ ማድረጋቸው 100% መጥለፋቸው ተረጋግጧል። ስለዚህ ያን እንግሊዛዊ ተጫዋች ተከትሎ ወደ ስታንፎርድ ብሪጅ ሶስተኛ ፈራሚ ሆኖ ሊመጣ የሚችለው ተጫዋች ጆአው ፔድሮ መሆኑ በስፋት በእንግሊዝ ሚዲያ እየተነገረ ነው የሚገኘው። ይሄም የዝውውር ሂደት ትኩረት ይስባል። ቼልሲ አሁንም ተጫዋች ማስፈረሙን አጠናክሮ ቀጥሎበታል። ሊያም ዴላፕ ፈርሟል። ለቼልሲ እየሰጠ ያለውን አገልግሎትና ምን ሊሰጥ እንደሚችል በወረዶ ስፒሽ ታውን ውስጥ ባየነው ብቃት ተነስተን ከቀናት ከ2-3 ቀን በፊት የሰራነው ፕሮግራም አለ። እሱ መለስ ብላችሁ ያደመጣችሁ። አሁን ደግሞ ጂሚ ቦያጊተን አስፈርመዋል። በቀጣይ ጆአው ፔድሮ ሊመጣ እንደሚችል የሚወጡ ዘገባዎች በአጠቃላይ ያረጋገጡ ነው። ስለዚህ ቼልሲ ራሱን ማጠናከር፣ መገንባት፣ የቡድኑን ክፍተት መሙላት በተሻለ ጥራት በተሻለ መልኩ ቡድኑ ተያይዟል ማለት ነው። ምናልባት የነ ጆአው ፔድሮ አይነት ተጫዋች ማምጣት በተቃራኒው ምናልባት የክሪስቶፈር እንኩንኩ መውጣት ብቻ አይደለም። ምክንያቱም የስኳድ ተጫዋች ነው እንኩንኩ የሆነው ቼልሲ ቤት በስኳድ ውስጥ አለ። በስኳድ ውስጥ ላለ ተጫዋች ደግሞ በዚህ ደረጃ ከፍተኛ ገንዘብ ማውጣት ብቻ ሳይሆን የኒኮላስ ጃክሰንን ጉዳይ ጥያቄ ውስጥ ይገባል። ይሄ የግል አስተያየት ነው። ምናልባት የኒኮላስ ጃክሰንን ጉዳይ ጥያቄ ውስጥ የገባ ይመስላል። ጆአው ፔድሮ ላይ ቼልሲ ያሳየው ፍጥነት ስንመለከት ምናልባት ይህንንም ተጫዋች ለመሸኘት ያስቡ ይሆናል። ስለዚህ በቀጣይ ቀናት እናያለን። በጂሚ ቦያጊተንና ጆአው ፔድሮ የዝውውር ሂደት ላይ ያዝነው ፕሮግራም ይሄን ይመስላል። ላይክ ማድረጋችሁ እንዳትረሱ። የዚህን ፕሮግራም ተደራሽነት ከፍ ያደርጋል። በርካታ የእግር ኳስ ቤተሰብ እንዲሁም የቼልሲ ደጋፊዎች ያደምጡታል። አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቻናላችንን እያሳደጋችሁ ቤተሰብ እንድትሆኑ፣ ከሀገር ውጭ የምታደምጡ ደግሞ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ አድርጉ። በአርሴናል እንዲሁም በተጨማሪ በሊቨርፑል የዝውውር ሂደት
ተመልሰን እንመጣለን። ሰላም ቆዩ።